ውድ የቻናሌ ቤተሰቦች እንደምን አላችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ጋብዛችኋለሁኝ። ዛሬ አንድ ጥያቄ በጋራ እንሰራለን። እርሱም ስለ ፕሮዳክሽን ኤንድ ኮስት አናላይሲስ ላይ የተሰጠ አንድ ጥያቄ አለ። ጥያቄውን በሚገባ እንሰራለን ማለት ነው። እንግዲህ ጥያቄው የተሰጠን ምንድነው? እዚህ ጋር እንደምንመለከተው ፕሮዳክሽን ነው። የፕሮዳክሽን ኤንድ ኮስት አናላይሲስ ውስጥ ስናጠና የተሰጠ ጥያቄ ነው። ኦልሞስት ጥያቄው እዚህ ሰንጠረዡ ላይ ተሰርቷል፣ ግን እንደተሰራ የሚለውን ግንዛቤ መጨበጥ ይኖርብናል። ወደ ቻናሌ ቤተሰቦች አንደኛው የተጠየቀው ጥያቄ እዚህ ጋር እንደምትመለከቱት ማርጂናል ፕሮዳክት ተጠይቋል፣ አቨሬጅ ፕሮዳክት ተጠይቋል፣ ኢላስቲሲቲ ኦፍ ፕሮዳክሽን ሶስተኛው የተጠየቀው ጥያቄ ነው ማለት ነው። ስለዚህ ይህንና መሰል ጥያቄዎች ቢሰጣችሁ እንዴት አድርጋችሁ መስራት እንደምትችሉ አሁን አስረዳችኋለሁኝ። ሰንጠረዡ ላይ ስንመለከት ሁልጊዜ ያው ጊቭን ሆኖ የሚሰጠን ምንድነው? ለበር ይሰጠናል በፕሮዳክሽን ማለት ነው። ፕሮዳክሽን ለበር ስንወስድ ከ1 እስከ 10 እዚህ ጋር እንደምትመለከቱት ተሰጥቷል ማለት ነው። ለበር እየጨመረ ነው የሄደው። አውትፑት ደግሞ በእያንዳንዱ ለበር ማለት ነው ስንጠቀም ምን ያክል አውትፑት ወይም ምርት እንዳመረትን ደግሞ በተመሳሳይ መንገድ ተሰጥቷል ማለት ነው። ስለዚህ ለበር 1 በሚሆንበት ጊዜ 2 አውትፑት አለ፣ 2 በሚሆንበት ጊዜ 6 አለ፣ 3 በሚሆንበት ጊዜ 16 እያለ 10 ለበር በምንጠቀምበት ጊዜ 56 ተሰጥቶናል። ስለዚህ ለበር እየጨመረ በመጣ ቁጥር እዚህ ጋር የሚያሳየን አውትፑትም በዛው ልክ እየጨመረ እንደሆነ ያሳያል ማለት ነው። ስለዚህ ወደ ዋናው ጥያቄ ስንመጣ ማርጂናል ፕሮዳክት እንዴት ይሰራል ብለን ስንወስድ ማርጂናል ፕሮዳክት ፎርሙላ አለው ወይም ቀመር አለው ማለት ነው። ቀመሩ ምንድነው? ማርጂናል ፕሮዳክት እኩል ይሆናል ወይም ኢኳልስ ቼንጅ ኢን አውትፑት ኦቨር ቼንጅ ኢን ለበር እንሰራለን ማለት ነው። ቼንጅ ኢን አውትፑት ማለት አውትፑት 1 አውትፑት 2 አይ ሚን ማይነስ አውትፑት 1 ኦቨር ለበር 2 ማይነስ ለበር 1 ማለት ነው። ስለዚህ የመጀመሪያውን ለመስራት ኦልሬዲ ኢትስ ጊቨን ለበር 1 ሲሆን አውትፑትም 2 ነው። አንዳንድ ጊዜ ማርጂናል ፕሮዳክት እንዳለ ይወሰዳል። ካልሆነም ደግሞ ማይነስ ኦር ኢትስ ኖት ፕሮዳክሽን ምናምን አንዳንድ ጊዜ በማርጂናል ፕሮዳክት ጊዜ ክፍት ይደረጋል። ቢሆንም ግን ሌላ ምን ቀንሰው ስለሌለ እንዳለ እንወስደዋለን ማለት ነው። 4 እንዴት መጣ ብለን ስንወስድ ማርጂናል ፕሮዳክት ኢኳልስ ቼንጅ ኢን አውትፑት ማይነስ ቼንጅ ኢን ለበር ስላልን ቼንጅ ኢን አውትፑት ማለት 6 ሲቀነስ 2 ስንት ይሆናል? 4 ይሆናል ማለት ነው። 4ን ይዘን ለበርን ደግሞ ቼንጅ ለበር እንወስዳለን። 2 ሲቀነስ 1 ነው የሚሆነው ማለት ነው። ስለዚህ 4 ሲካፈል ለ1 ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። ስለዚህ በቀላሉ በዚህ መንገድ መረዳት እንችላለን ማለት ነው። በ10 እንዴት መጣ? ማርጂናል ፕሮዳክት 10 እንዴት ይመጣል ብለን ስንወስድ በተመሳሳይ መንገድ 16 ሲቀነስ 6 10 ይሆናል። 3 ሲቀነስ 2 1 ይሆናል ማለት ነው። ስለዚህ 10 ሲካፈል ለ1 ስንት ይሆናል? 10 ይሆናል ማለት ነው። 13ንም በተመሳሳይ መንገድ ስንሰራ 29 ሲቀነስ 16 ስንት ይሆናል? 13 ይሆናል። 4 ሲቀነስ 3 1 ይሆናል። 13 ሲካፈል ለ1 ያው 13 ይሆናል ማለት ነው። 14ን በተመሳሳይ መንገድ ስንሰራ 43 ሲቀነስ 29 14 ይመጣል። ሲካፈል ኦልሬዲ ቼንጅ ኢን ለበር የሁሉንም ብናሰላው 1 ስለሆነ ለ1 ማካፈል እንችላለን 14 ይሆናል። ይሄኛውም 12 በተመሳሳይ መንገድ ይመጣል።
58 ሲቀነስ 55 3 ነው የሚመጣው። ስለዚህ ማርጂናል ፕሮዳክት 3 ይሆናል ማለት ነው ለአንድ ስናካፍለው። 60 ሲቀነስ ለ58 በተመሳሳይ መንገድ 2 ነው የሚመጣው። 59 ሲቀነስ 60 ኔጌቲቭ 1 ነው። ኔጌቲቭ አሁን ማርጂናል ፕሮዳክት ኦልሬዲ እየቀነሰ መጥቶ ኔጌቲቭ 1 ይሆናል። ኔጌቲቭ 1 ሲካፈል ለ1 ያው 1 ነው የሚሆነው ማለት ነው። 56 ሲቀነስ 59 ኔጌቲቭ 3 ነው። ኔጌቲቭ 3 ሲካፈል ለ1 ኔጌቲቭ 3 ይሆናል። ስለዚህ ኢንክሪዚንግ ከዛ ማርጂናል ይደርስና ማነው ማክሲመም ላይ ይደርስና መልሶ ዲክሪዝ እያደረገ ይመጣል ማርጂናል ፕሮዳክት ማለት ነው። አቨሬጅ ፕሮዳክት ደግሞ ብለን ስናሰላ አቨሬጅ ፕሮዳክት ኦልሬዲ የአውትፑት ሲካፈል ለሌበር ማለት ነው። አውትፑት ሲካፈል ለሌበር አቨሬጅ ፕሮዳክትን ይሰጠናል ማለት ነው። 2 ሲካፈል ለ1 2 እዚህ ጋር ይመጣል። 16 ሲካፈል ለ2 3 ይመጣል። 16 ሲካፈል ለ3 ኦልሬዲ 5.33 ይመጣል። 29 ሲካፈል ለ4 እያለ እንደዚሁ እየጨመረ ሄድና አቨሬጅ ፕሮዳክትም በተመሳሳይ መንገድ ማክሲመም ላይ ሲደርስ እየቀነሰ ይመጣል ማለት ነው። ኢላስቲሲቲ ኦፍ ፕሮዳክሽን እንዴት ይሰላል ብለን ስንወስድ ኢላስቲሲቲ ኦፍ ፕሮዳክሽን፣ ኢላስቲሲቲ ኦፍ ፕራይስ ምናምን ስናሰላ ያኔ ማስታወስ እንችላለን። ኢላስቲሲቲ ኦፍ ፕሮዳክሽን which is equal to percentage change in output over percentage change level ማለት ነው። በሌላ መንገድ ኢላስቲሲቲ ኦፍ ፕሮዳክሽን ማርጂናል ፕሮዳክት ሲካፈል ለአቨሬጅ ፕሮዳክት አድርገንም መስራት እንችላለን። ስለዚህ ማርጂናል ፕሮዳክት ለአቨሬጅ ፕሮዳክት ሲካፈል ይህን ውጤት ይሰጠናል። እሱም በተመሳሳይ መንገድ ኢንክሪዝ እያደረገ ይመጣና ማክሲመም ላይ ይደርሳል። መጨረሻ ላይ ዲክሪዝ እየሆነ ይመጣል ማለት ነው። ግራፊካሊ ይህንን ቁጥር ተጠቅመን መስራት እንችላለን የፕሮዳክሽን ግራፉን ማለት ነው። ለምሳሌ ኢላስቲሲቲ ኦፍ ፕሮዳክሽን የመጀመሪያው የምንሰራ 2 ሲካፈል ለ2 1 ነው። 4 ሲካፈል ለ3 1.3 ነው። 10 ሲካፈል ለ5.3 1.9 ይመጣል። 13 ሲካፈል ለ7.3 1.8 ይመጣል። 14 ሲካፈል ለ8.6 1.7 ይመጣል። 12 ሲካፈል ለ9.1 ያን ቁጥር ይሰጠናል። ስለዚህ እየጨመረ ይመጣና መጨረሻ ላይ ዲክሪዝ እያደረገ ይመጣል ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ስለ ፕሮዳክሽን የተሰጠውን ጥያቄ በዚህ መንገድ ለመስራት ጥረት አድርገናል። ይህ ቪዲዮ ከተመቻችሁ ላይክ እና ቻናሉም